አብዛኛውን ጊዜ ወንድ ልጅ አንድን ሴት እጁ ያላስገባበት የፈለጋትን ሴት ማግኘት ያቃተበት ሪዝን ሲጠየቅ ከሚሰጠው ምላሾች ውስጥ በጣም የሚያዝናናኝን ሶስቱን ልንገራችሁ። የመጀመሪያው ወሬ ወይም ሳክስ አለመቻሉ፣ ሁለተኛ ገንዘብ ስለሌለው፣ ሶስተኛ አፒራንሱን ወይ ቆንጆ ስላልሆነ ወይ ሲክስ ፓክ ስለሌለው እንደሆነ እሱ ሰላመነ እንደ ሪዝን ያቀርባሉ። እነዚህ ሶስት ነገሮች ጥቅም የላቸውም ወይ አንድ ሴትን አትራክት አያደርጓትም ወይም እንድትወድህ አያደርጓትም አላልኳችሁም። ነገር ግን ያንተ እንዳትሆን ሊያስቆማት አይችሉም። አንድን ሴት ወይም ጀነራላይዝድ ሁላችንንም ወክዬ ነው የምነግራችሁ። እኛ ሴቶችን የእናንተ እንዳንሆን የእናንተም ከሆንን በኋላ ወይም አንድ ሴት ፈልገህም ከመጣች በኋላ ከአንተ እንድትርቅ ያንተ እንዳትሆን ፑሽ የሚያረጋት ወይም ከአንተ የሚያርቃት ትልቁ ምክንያት ሳይኮሎጂካል ሪዝን ነው። የትኛውንም ኤክስፐርት የትኛውንም የትዳር አማካሪ ብትጠይቀው እውነተኛው ምክንያት ሳይኮሎጂካል እንደሆነ ወይም የሳይኮሎጂካል ሪዝኖችን ቁጭ ያደርግልሃል። ስለዚህ እንደዚህ ስፔሲፊክ መርጠክ ማህበረሰቡ የነገረህን ሴት ልጅ በእንደዚህ ምክንያት ነው ወንድ ልጅ የምትወደው የፈለካትን ሴት በዚህ ምክንያት ነው የምታገኘው የሚሉ ያመንከው እንዳለ ሆነ የሆነ ጓደኛህ ላይ የደረሰውን ነገር ብቻ ማይንድ ሴታችንን ቁጭ ያረግናት ነገር አለች። ያ ነገር ሀፕን ካደረ ኢሚዲየትሊ ምን ይሆናል? ለዚህ ነው ብለን እናምናለን። መጀመሪያም ያመንነው ነገር ነው ህይወታችን ላይ ሀፕን የሚያደርገው። ነገር ግን የኔ ውድ ወንድም የትኛውም የፈለካትን ሴት ነው ምልህ የራስ ማድረግ ከፈለክ እንድትፈልግህ ማድረግ ከፈለክ ከኔ ከትጋ እስከዚህ ቪዲዮ መጨረሻ ድረስ ቆይና መተግበር የሚባለው ነገር ደግሞ በፍጹም እንዳትረሳ። ምክንያቱም እኛ ሴቶች እንዴት ቢልድ እንደተደረገን ስነልቦናችን እንዴት እንደሚሰራ ለፍቅር ምን አይነት ወንድ እጅግ በጣም በቀላሉ እንደሚማርከን ወይም በራሳችን ፍላጎት ራሱ ማለት ነው እንድንሄድ የሚያደርገንን የሚያሳምነንን ወንድ ልጅ ላይ ስናየው ወይም ስናቅሰለሱ በጣም በቀላሉ እንድንወደው የሚያደርገውን ትክክለኛውን ነገሮች ነው የምነግራችሁ። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወታችሁን ቀላል የምታደርጉበትን ሀሳቦች እናነሳለን። ይህን ቻናል ታዲያ ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለሌሎች እንዲያደርስልን ዩቲዩብ እንደወደዳችሁት በላይክ እና ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ ለኔ ትልቅ ነገር ማድረግ ትችላላችሁ። አብራችሁን ቆዩ። አንደኛው የፈለካትን ሴት ራሷ ፈልጋ እንድትመጣ ወይም እንድትፈልጋ የሚያደርጋት መፈለግህን ወይም መውደድህን በመንገር ሳይሆን በማድረግ ስታሳያት፣ እንደወደድካት ፍንጭ መስጠት እንጂ አለማረጋገጥ። እንደወደድካት ለሷ ዳይሬክትሊ ሳይሆን በዙሪያ ላሉ ሰዎች በቻይነኛ ወይም በሶስተኛ ወገን ለሷ ፍላጎት እንዳለ በቃል እንኳን ባትነግር ከነሱ ጋር ባለ ግንኙነት ለሷ የሰጣሃትን ቦታ ደግሞ አንዷ ባንተ ፍቅር ወድቃ እንዳትመጣ ከጓደኞቿ ውስጥ እንደወደድካት ጓደኛችሁ ደስ ትላለች ወድጃታለሁ ፈልጊያታለሁ የሚል ለነሱ ግን አብረሃት መሆንን መፈልገው ጠይቁልኝ እንዳትነግረው መውደድህን ንገራቸው። ግን አደራ ለሷ እንዳትነግሯት ወይም እንዳታውቅ የሚለውን አብረህ ንገራቸው። ነገር ግን እነሱ አንተ መልካም እስከሆንክላቸው ጥሩ ግንኙነት ካላቸው ድረስ ካንተ ጋር ሰላምታ የሚነግሯት ነገር አንደኛ ነገር ፈልጎሻል የሚለውን በደንብ የሚያረጋግጥላት፣ ሁለተኛ በጣም ምርጥ ልጅ ነው የሚለውን የሚያረጋግጥላት፣ ሶስተኛ ደግሞ ውስጧ ፈለገችም አልፈለገችም ይጭኑባታል፣ ፍቅር ይጭኑባታል። ነገር ግን ካንተ ያገኘችው ምንም አይነት ማረጋገጫ ወይም ወደድኩ የሚል ቃል እስከሌለ ድረስ አይምሮ ውስጥ ጥያቄ ይፈጠራል። ወዶኛል፣ ፈልጎኛል፣ ይሄን የሚያደርገው ስለወደደኝ የወደደኝ የምሩን ነው ብላ አምና ራሷ በቃ ግፍ እንትን ብላ ፍጥጥ ብላ እንድትመጣ ምናልባት የሆነ ቀን ትስምህ ሁላ ይሆን ይችላል። እሷም ተናንቋት እንደወደደች መናገር ወይም አንተን ፑሽ ማድረግ ከፈለገች። ስለዚህ ስታገኛት ሊሆን ይችላል፣ በዙሪያ ስትሆን ሊሆን ይችላል። የወደደ ወንድ ካራክተር ይኑር። ታዲያ ይሄንን ወንድ ምን አሁን ለምሳሌ በቃ ነግሬያታለሁ፣ ይኸውልህ ኦልሬዲ አሳውቂያታለሁ፣ ሁሌ ደዋይ ቴክስት አድራጊ አድርጋኛለች፣ ፕላን ማወጣው መኩራት ጀምራለች፣ ችላ ትለኛለች፣ እንድትፈልገኝ ነው የምፈልገው ካልክ ጥፋ፣ በቃ ዲሳፒር። መደወል ወዲያው አሁንም እችን ከሰማህ ጀምሮ መደወል፣ ቴክስት መላክ፣ እንደ በፊቱ ላግኝሽ ምናምን ማለት አቁማ ላይፍ ላይ ኢሚዲየትሊ ማተኮር ጀምር። ከዚህ በኋላ ኢቭን የምጠቅሳቸው ወይም እማነሳቸው አንድን ሴት ፈልጋ ወደ አንተ እንድትመጣ የሚያደርጋት አንተን ሙሉ የሚያደርጉ ማንነቶችን ነው። ሴት ልጅን ከሩቅ ኢምፕረስ ወይም አትራክት አድርጎ እንድትመጣ የሚያደርጋት። ስለዚህ
በራሱ የሚተማመን የእሷ ላይ የስሜት ጥገኛ መሆን ያልፈለገ ዝግጁ እስክትሆን ድረስ እንደወደዳት በሌላ መንገድ የሚያሳያት ራሷ እስክትመጣ ተመሳሳይ አይነት ስሜት እሷ ልብ ውስጥ እስኪጭር ድረስ ክብሩንም ስሜቱንም የጠበቀ የእሷ ስሜት ጥገኛ ላለመሆን የቆረጠ ማንነት ሜንታሊ ጠንካራ የሆነ ሰው ሳይኮሎጂካሊም ይሄን ያርቀት የሄደን ሰው እሷ ምን ታደርጋለች ማለት ነው? ታይብሃለች። ያ የምታይብህ ጥንካሬና ማንነት ደግሞ እንድትወድ እንድትመጣ ያደርጋታል። ሌላኛው ደግሞ ሞክረህ እንደዚህ እየተቆላችም ከሆነ ርቀትን ስጠብቅ ምን ታደርጋለህ ማለት ነው? እራሷ የተንደረደረች ትመጣለች። አበቃ። መናገርህን በቃል ሳይሆን ተግባርህ እንዲነግራት በዙሪያ ያሉ ሰዎች ወስደው እንደዚህ ፍቅር ልቧ ላይ እንደ ሶፍትዌር እንዲጭኑላት አድርግ። ሁለተኛው ስኬታማ መሆን መቻል አለብህ። በላይፍ ስታይል በራስ ላይ ማለት ነው። በራስ ላይ ስኬታማ መሆንህን ካየች ሴት ልጅ ትመጣለች። ሜንታሊም ሳይኮሎጂካሊም ነው የምልህ። በጣም ፍርስርስ ያልክ ከሆነ ወደሃታል አይደል? መውደድህን ለማሳየት እኔ እኮ እንዲህ ነኝ፣ እንደዚህ የለኝም፣ እንደዚህ አይነት ሰው ነኝ ካልክ አብቅቶልሃል። አንድ በእርግጠኝነት ብታውቀው ወንድ እኮ ይኖራል፣ ስራ የሌለው ዓላማ የሌለው ሰፈር ውስጥ ቁጭ የሚል ግን በራሱ በጣም የሚተማመን ያንን የተሰማውን ስሜት ለሆነች ሴት ለመናገር ለማሳየት ወደኋላ የማይል ብዙ ወንዶች ብዙ ሀብታሞች የሚፈልጓትን ሴት እጁ አስገብቶ ያለሱ ሰው የለም ይላል። እሱን እንኳን እያያችሁ መቀበል ወይም ማመን አትፈልግም። ስለዚህ ጠንካራ መሆን አለብህ። ራስ ላይ ስኬታማ ካልሆንክ በራስ ማመን ላይ፣ ስሜትን ኮንትሮል ማድረግ ላይ፣ ነገ የተሻለ ቦታ ደርሳለሁ ብለህ ማመን ላይ፣ እኔ እንደዚህ አይነት ሰው ነኝ፣ እኔ እንደዚህ ነኝ፣ ምንም የለኝ፣ ስለ ራስን ኔጋቲቭ እንደ ቀልድ ራሱ ማወራት የሌለበትን ነገር በታወራ አይነት ሰው ከሆነ ሀውካም እንዴት ልትፈልግህ እንዴት ልትመጣ ትችላል? ሞትኩልሽ፣ ተገለበጥኩልሽ፣ እግሯ ላይ ብትንከባለል የሌለህን ተውሳ አርገህ ብትሄድ ዋዘ ፖይንት። ነገ አንድ እርምጃ ብትራመዱ 3 እርምጃ ተነጎዲያ ጥለህ ትሄዳለች። ስለዚህ ይሄንን ማንነታችንን መውደድ መቀበል፣ ያንን ማክበር፣ ያንን ትልቅ ቦታ እንደምታደርስ ያመንክ ራስን የምታቅሰው ከሆንክ ራሷ ትመጣለች። አንተ ላይ የሚታየው ነገር በሙሉ ሴት ልጅን እንደማግኘት ይስባታል። መውደድህን ብቻ አሳያት ብያለሁ። በቃ ያችን አንደርስታንድ ካደረካት በኋላ ወደ አንተ ስታይ ነገ ራሱን ለመቀየር ዛሬ በጣም በራሱ የሚያምን ኩሩ ወንድነቱን የተቀበለ ነገ ፍቅር ሲጀምር ወይም እሷ ህይወት ውስጥ ስትመጣ ቢያንስ ነው የምልህ ቢያንስ እንድትጠብቀው እንድትታመንለት ማድረግ የሚችል ማንነት ያለው ወንድ ሁን። እስቲ ያንን አይታ ማትመጣ ሴት እንደዚህ ነኝ እኔ አልመጣችም ብላ እኔ እዚህ ኮሜንት ጻፍልኝ። በሌላው ወይም ቢሆን አንተን ይሄንን ማንነትን እንድታይ እናደርጋለን። እዚህ ላይ እርግጠኛ ብቻ ሁንልኝ። እስቲ ላይፍን ራሳችንን ማወቃችን ላይ ሜንታላችን ላይ ስነ ልቦናችን ላይ ጠንካራ መሆን ላይ ስኬታማ መሆን መቻል አለብን። እነዚህ ከሌሉ እንዳልኩ ነው በቃ አይሰራም። የትኛውም ሴት ልትፈልግ አትችልም። ፍቅር ደግሞ ጊዜ ጠብቆ የሚመጣ ነገር አይደለም። አንተ ግን አፈቅራለሁ ብለህ ሳታስብ ራሱ እነዚህ ላይ ከሰራት ትመጣለች። ሶስተኛው ትኩረቷን እንዳትለምናት። የእሷን ትኩረት ለማግኘት የእሷን ፍቅር ለማግኘት እንደወደድካት እንድትቀበልህ በፍጹም ልመና የሚባል ነገር ውስጥ እንዳትገባ። ይኸውልህ ሴት ልጅ ወይም የፈለግካት ሴት እንድትፈልጋት የሚያደርጉ 2 ነገሮችን ነግሬሃለሁ። እውነት ለመናገር 2ቱን ራሱ አፕላይ ካደረግክ ራስ ላይ ከበቂ በላይ ናቸው። ምክንያቱም ራሱ ላይ በራሱ ዙሪያ ሜንታሊ ፊዚካሊ እና ሳይኮሎጂካሊ ስኬታማ የሆነ ወንድ በራሱ በቃ እንዴት ነው ሰፈር ውስጥ ራሱ ዋው ይሄ ልጅ ምናምን የምንለው አይነት ሆኗል። ከዛ ባሻገር ደግሞ መውደድህን አሳይሃት እንጂ ሄዳ አልለመንካትም አልጠየካትም ወይም የኔ ሁኚ ምናምን የሚል ማረጋገጫ አልሰጠሃትም። አሁን ግን ይኸውልህ ይሄንን መቋቋም አሊያም ደግሞ ለሷ የሚሰማህን ስሜት መያዝ አቅቶክ ሄዳ ለማሳየት ወይም እንድታይልክ ትኩረት ለመሳብ እንድትወድህ እንድትቀበል ብለህ የውሸት ማንነት ለምሳሌ የሌለህን አለኝ በወሬ ደረጃ ወሬ ያለው በወሬ ትወደኛለች በሚል ውሸት በማውራት አይደለም። ቆንጆ እንደሆነች በመናገር ይሻላል። አንድን ሴት ቆንጆ እንደሆነች ለመንገር የወደድካትን ሴት የለበሰችው ነገር ደስ ይላል። የምታደርገውን ነገር ጠቅሰ ሰዎች ያላዩትን ነገር አይተ ያንን ነገር እንደ ማድነቅ እንደ መናገር ያ ነገር ፑሽ እንዲያደርጋት እንድትወዳት ሌላ ሰዎች ያልሰጧትን ትኩረት አንድ እንድትሰጣት እንዲሰማት ከማድረግ ይልቅ ምን ታደርጋለህ? ሄደ ቀጥታ ወድጄሻለሁ ፈልጌሻለሁ ያንን እሷ እንድትወድና እንድትፈልግ ወይም የእሷን ትኩረት ለማግኘት ደግሞ ሌላ ድራማቲክ ልክ እንደኛ ትሆናላችሁ። ድራማ ሁላ የምትፈጥሩ ልጆች አሉት። እሷን ለማስቀናት እሷን ኢምፕረስ ለማድረግ እሷን የሆነ ነገር ባይዘው ምን አይነት ተፈጥሮ እንዳለን ታውቃላችሁ? አምላክ የሰጠን እናውቃለን። ውሸት እናውቃለን። ስታስመስሉ እናውቃለን።
ያደረጋችሁትን ቀድማችሁ እንዳላደረጋችሁ ስትሆኑና ቀለን ይሄ ተፈጥሮ የሰጠችን ፓወራችን ነው። ሴት ልጅ ስታፈቅር ነው እነዚህ የሆነ ነገር ውስጥ ደብቃ የምትጃጃለው ከአንተ ጋር። ነገር ግን ሲጀመር ሪል ማንነትን ይዘ መሄድ የእሷን ትኩረት ለማግኘት የትኛውንም ድራማ ቅመም ምናምን መጨመር አለመፈለግ ወይም አለመጨመር እንድትወደድ እንድትፈቀር ያደርግሃል። በፋንታው የእሷን ትኩረት ለማግኘት ምን አድርግ ብያለሁ? እሷን ማድነቅ፣ ሌሎች ወንዶች ሰጥተዋት ማያውቁትን ትኩረት መስጠት፣ ቆንጆ ኒክኔም አውጥታ ሌሎች በማይጠሯት መጥራት፣ ትኩረቷን ማግኘት ከፈለክ ያው ትኩረቷን ካገኘ መምጣቷ አይቀርም። ምክንያቱም እኛ ደካማ ጎናችን ነው ብያቸዋለሁ። ትኩረት ሌሎች የማይሰጡን ከሆነ ከወንድ ልጅ ከተቃራኒ ጾታ ደግሞ ሲሆን ከምታይብህ ኮንፊደንስ ጋር በራስ ማመን ጋር ይህ ሲጨመር ለሷ የሰጠሃትን ቦታ በሌላ መንገድ ማሳየት እንዲሰማት የምታደርገው ነገር ላይ መስራት ምን ያሳያል ማለት ራሱን ወዶ ሌሎችን መውደድ የሚጥር ራሱን አድንቆ ራሱን ተቀብሎ ሌሎችን ለመቀበል የሚጥር ራሱ አንዳንዶቹ ትወዳላችሁ፣ ትፈልጋታለህ፣ አፍቅርሃታል ኢቭን ለሷ ጥሩ ነገር መንገር ወይም ጥሩ ነገር ማድረግ ሞት ነው ለአንተ። ወንድነት የተሻረ ይመስልሃል። ይሄ ነው ዲስ ዴይ ያለን ወንዶችንም ሴቶችንም እየገደለ ያለው። የወደድከውን ነገር አንተ የወደድከውን የፈለግከውን ነገር ማክበር፣ መውደድ፣ ያንን ማድነቅና ለዛ ነገር ጥሩ ነገር መናገር፣ ለዛ ነገር ራስን ማዘጋጀት ባይዜ ወንድነት ነው። በጣም ወንድነት ነው። ትክክለኛ ወንድነት ነው። ስለዚህ እንደዚህ አይነት ማንነት ካለክ፣ እንደዚህ አይነት ጥንካሬ ካለክ ትኩረቷን የመለመን ሳይሆን ትኩረቷን ለማግኘት የጠቀስኩልህን አይነት መንገዶች የምትጠቀም ከሆነ የትም መሄድ አይጠበቅብህም። የትኛውም ሴት ትፈልግሃለች። አራተኛው በሆነ ነገር ላይ ፓሽኔት ሁን። ያንን ነገር አይታ ማትፈልግ ሴት ላትኖር አትችልም። ፍቅር ወይም በአንተ ፍቅር ለመውደቅ ከአንተ ጋር ለመቆየት የሆኑ ሌላ ተጨማሪ ነገሮች ሊኖሩ ያስፈልጉ ይችላል። ምክንያቱም አፍቅርሃ እንኳን ብትመጣ ቅድም እንዳነሳ ነው ሳይኮሎጂካል የሆኑ ነገሮች ላይ ሜንታሊ ስትሮንግ ካልሆንክ፣ አሁን ሰልፍ አዌርነስ ላይ ዝም ብሎ የሆነ ማቹርድ ካልሆንክ፣ ያልበሰልክ ካልሆንክ፣ ቀልድህ እንኳን የማይጥም ምናምን አይነት ወንድ ከሆንክ ብር ብላ ትሄዳለች። ፓሽኔት የሆኑ ሰዎች ዓለም ላይ ራሱ ትልልቆቹን አልጠራልህም። የሆነ ኳስ ተጫዋች ምናምን ሜንሽን አላረግልህም። አንድ ቲክቶክ ላይ የምታየው የሆነ ለየት ያለ ማድረግ የጀመረ ወንድ ሰሞነኛ ወንድ ራሱ ምንድን ነው ኢቭን አዶናይ ማየት ትችላላችሁ። ሁሉም ሴት ዋይ 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 ትላለች አይደለ? የሆነ ነገር ላይ ፓሽኔት ነው። በቃ የሆነ ነገር ላይ ስኬታማ ነው። አሁን እሱ ብዙ ሴት እንዲወደው ያደረገው ጃኒና እንዴት እንደሚንከባከባት ስለሚያው ነው። ፓሽኔት ስለሆነ ነው። ጃኒ የተለየ ሴት ሆና አይደለም። በቃ አንተ የሆነችን ሴት መንከባከብ ላይ ፓሽኔት ላትሆን ትችላለህ ወይ ቆንጆ ነገር በመንገር አሁን ቅድም ሴት ልጅ እኔ በአንድነቅ ወይም እሷን አፕሼ የእኔ በቃ አልችልም ምናምን ልትል ትችላለህ። ግን የሆነ ነገር ሊኖር ይገባል። ወይ ትምህርት ላይ ወይ ስራክ ላይ ወይ ራስ ላይ መጠበቅ ላይ ግን የሆነ ሰዎችን ኢምፕረስ ሊያደርግ ስፔሻሊ እኛ ሴቶችን ተዋንሽኛን በቃ በላይፍህ ራሱ አሁን በስኬት ላይ በኑሮ ላይ ምናምን የሆነች ፓሽን በቃ የምንወዳት የሆነ ቦታ ልናደርሰው እኛ ልትቀይረን የምታደርገንን የሆነ ነገር ሊኖረን ይገባል። እዛ ነገር ላይ ፓሽኔት የሆነ ለየት ያለ ነገርን የሚያሳያትን አሁን አዶናይ ሜንሽን ያደረኩት ለሚወዳት ሴት የሚያደርገውን ነገር ሌሎችን ሴቶች እንዴት ኢምፕረስ እንዳደረጋ ይጣል አይደለ? እችን ሴት ስታወራት በሆነ አጋጣሚ ተገናኝታችሁ ሊሆን ይችላል። በማዳመጥ ለየት እንዳልክ የሆነ ፓሽኔት ነው። እሱን ማዳመጥ ላይ ወንበር ስበህ ሊሆን ይችላል። ጃኬት ሰታት ሊሆን ይችላል። ሲበርድ ሊሆን ይችላል። ስልኳን ባለመጠየቅ ይሆናል። ጠይቃት ወይ ፍቅርን ግለጽላት አይደለም ማለት ያችን ሞመንት ወደ ኳሊቲ የመቀየር ልምድ ካለ ምንም እኮ አያስፈልጋችሁም። በቃ በጣም ያን ያህል ቀላል ፍጥረቶች ነን። በጣም ስነ ስርዓት ባለው ልብ ኢምፕረስ በሚያደርግ እና ደግሞ ማድረግ ይችላል እያስመሰልካል ማድረግ ይችላለሁ በሚለው ነገር ላይ ደግሞ በጣም ሰላማዊና ጤነኛማ ነገር ነው። ያንን ነገር በማድረግ ራሷ ፈልጋ እንድትመጣ ታርጋ ያችን ቀን አሁን በአጋጣሚ የተገናኛችሁ ቀን ጥሩ ከሆንክላት ስታወራት ከተግባባችሁ ካዳመጥካት አንድ ነገር ላይ ከተወያያችሁ ስለ አንተ እንድታስብ ማድረግ ትችላለህ። መውደድህን ሳትናገር ስለ አንተ ካሰበች ደግሞ ስልክህን ፈልጋ ያለህበት ምናምን ትመጣለች። ስለዚህ የሆነ ነገር ላይ ፓሽኔቱን እንዳልኩ በላይፍክ ወይ ኳስ ላይ ወይ ፊልም ላይ ወይ ምናምን ላይ ፓሽኔት ሆነ ስኬታማ ባትሆን ወይ ፐብሊክ ፊገር ባትሆን ራሱ ፍቅረኛህ ነው የፈለግከው ወድሃታል ወይም የሆነችን ሴት እንድትፈልግህ ማድረግ ፈልገሃል። እሷን ኢምፕረስ የሚያደርግ አንድ ነገር ፈልገ እዛ ነገር ላይ እንዴት ፓሽኔት እንደው የሆነ ነገር ለየት ያለ ነገር አድርጋ እንድትፈልግህ አድርጋት። እንግዲህ ከዚህ በላይ ቀላል ነገር ምን አለ? አምስተኛው የፈለግካት ሴት እንድትፈልግህ በመሃላችሁ ያለውን ጋፕ ማጥበብ መቻል አለብህ። አንተ ጋር እንድትመጣን የፈለግከው አይደለ?
አንተ ጋር እንድትመጣ አንተ ማነክ የሚለው ጥያቄ መመለስ አለበት አይደለ? እኔ እንዳልኳቸው አሁን ቅድም ገንዘብ የለኝም፣ ተራ ሰው ነኝ፣ መልክ የለኝም ልትል ወሬ አልችልም፣ አፍራለሁ ሴት ምናምን ልትል ትችላለህ። ነገር ግን ሰዎች ከሩቁ ሲያዩት፣ ሰዎች ስላንተ ሲሰሙ፣ ሰዎች በቀረቡ ቁጥር አንተ እነሱን አንተን ለማሳረፊያ ምን አይነት ማንነት አለህ የሚለውን ጥያቄ መመለስ መቻል አለበት። አንድ ወንድ ልጅ የፈለጋት ሴት እንድትፈልገው ህይወትህ ትርጉም የማይሰጥ ህይወትህ የማይስብ ስነ ልቦና ጠንካራ ያልሆነ ፍርስርስ ያለ ማንነት ይዘህ እንድትመጣ አትጠብቅም። ስለዚህ ይኸውላችሁ ሴት ልጅ ብለህ አይደለም ወይ የሆነችን ሴት እንድትፈልግ ብለህ አይደለም። ይህን ጥያቄ ዲስ ዴይ በተለይ ያለን ሰዎች መመለስ ያለብን ጥያቄ ነው። ስለዚህ ጊዜውን በደንብ በአግባቡ የሚጠቀም ትኩረቱን በደንብ የሚጠቀም ያንን ደግሞ ማለት ራሱ ላይ ጊዜህን ራስ ላይ ኢንቨስት በደንብ በማድረግ ትኩረትን ራስ ላይ በደንብ ኢንቨስት በማድረግ አራላ እነዚህ ነገሮች ለራስ በደንብ ስትሰጥ ለራስ በደንብ ፍቅር ሲኖርክ ራስን እንዳልኳችሁ ለማወቅ ስትጥር ስነ ልቦናህን ሜንታልህን ኢቭን ወደኋላ እንኳን ተመልሰ አስተዳደግህን በማየት ራሱ ጥንቅቅ ያለ መልስ ለራስህ ትሰጣለህ። ህይወቱ ላይ ደግሞ በጣም ጤነኛማ የሆነ ማንነት ያለው ሰው እንዴት ሰዎችን ትሪት ማድረግ እንዳለበት በጣም በቀላሉ የሚገባው ነው። አንድ ሴት ከወደድካት ይኸውልህ ምንም ማድረግ ሳይጠበቅብህ እንደወደድካት ወይም እንደፈለግካት ታውቀዋለች ብያቸዋለሁ። በቃ ይሄ የማወቅ ጸጋ አለን። ያንን ያወቀች ሴት ግን ይሄ ነገሩ ደስ ይላል፣ ይሄ ልጅ አሁን መልኩ ደስ ይላል፣ ኦር የሆነ ቦታ ላይ አይታክ ወይም በጓደኞቻቸው ወይም በጓደኞቿ ምክንያት ወይም አንተም ስለወደድካት ትንሽ ጠጋ ብለህ የሰጠሃት ፍንጭ ወደ አንተ እንድታይ አድርጓት ስታይ ግን ይሄ ሰውዬ ራሱ ላይ ኢንቨስት የሚያደርገው ነገር ለላይፉ ለህልሙ የሚሮጠው ነገር ወይም ሰዎችን ላይፉ የሚጋብዝ ነው። ዝም ብላችሁ ራሱ ጓደኛው በሆንኩ የስራ ባልደራው በሆንኩኝ ወይም ይሄ ልጅ ጸባዩ ደስ ሲል ጓደኛው በሆንኩ አንዱ እንኳን ሆኖ አይደለ እሱ እኮ ለመላክ የቀረበ ነው። የሆነ ካራክተር ይኑር። በጣም ሁላችንም የምንወደው የወንድ ልጅ ባህሪ ያለው ያለውን ከሆነ ሁን አይደለም እያልኩት ያለ ግን ጀነራሊ እንደ ሰው ቢያንስ ራሱ ላይ ሰርቶ ራሱን የማይጠላ ስለ ራሱ ኔጋቲቭ የማያወራ በጣም ሰዎችን የሚያከብር ራሱንም የሚያከብር ሰዎችን ዋጋ የሚያውቅ የራሱንም ዋጋ ማይደራደር ባውንደሪ ያለው ማንነት ምናምን በስነ ልቦና ጠንካራ የሚያደርጉ ማንነቶች ይኑሩክ። እስቲ ፈልጋ ትመጣለች አትመጣም የሚለውን ጥያቄ በኋላ እንመልሳለን። ምክንያቱም አንተ ይሄ ካራክተር ካለክ ሲጀመር እኔንም ይህን ቪዲዮ ከፍተህ ላታይ ትችላለህ። እንዴት አድርገህ ያችን ሴት እንድትመጣ ማድረግ እንደምትችል ጠንቅቀህ ስለምታውቅ ሀሳቤን ከወደዳችሁት ካመናችሁት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ እህታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።